አሳያለሁ ብያለሁ። እኔ ማንንም ምንም ስለሆንክ አይደለም፣ ክብር ለሰጠኝ እንዴት እንደማከብር አሳያለሁ። ታቀኛለህ፣ ሁልሽ እንዳቀኛለሽ። ሊያን ብለሽ ከናቅሽኝ ደግሞ አሳይሻለሁ። ማንነቴን አሳይሻለሁ፣ በወሬ አይደለም። እኔ ሊያ እንደዚህ አይነት ሴት ነኝ። ለተቀረ እዚህ መታችሁ ቁቁ አትበሉ። የማታውቁት ብዙ ምስጢር አለ፣ በጣም ብዙ ምስጢር። እኛ ሰምተን ዝም ያልነው፣ እኔ ሰምቼ ዝም ያልኩት ምስጢር አለ። ግን አሁን ካለፈ በኋላ ጆን ዳንኤል ደብድቦኝ ነበረ፣ ቀጥቅጦኝ ነበር፣ አቢዩዝ ያደርገኛል። እኛም ተደብድበናል፣ ተቀጥቅጠናል፣ ጥርሳችን ወልቋል፣ ፊታችን ተጣሟል፣ አይናችን አብጧል፣ ብዙ ነገር ሆነናል፣ አልፈናል። ስለምናፈቅር ስለምንወድ ህገ መጋኔንም ሚዲያም ጋር አላመጣንም። ነገር ግን ያን ያደረገኝን ነገር በሰዓቱ ካልጨውኩኝ አፍኜ ዛሬ ላይ አምጥቼ ካሳየሁሽ ችግር አለብኝ። እኔ ራሱ በሰዓቱ ስለምወደው ደብቄያለሁ፣ ምንም አላልኩም። እኔ ነገርኳችሁ እኮ እኔ ጋር ብዙ ነገር አለ የኔ የራሴ፣ ግን አላወጣም። ፈልጌ ነው በሰዓቱ ማስጠቆር ብፈልግና መክሰስ ብፈልግ እችላለሁ። የኢትዮጵያ ህግ አትከሽም አይለኝም። ለምን እንደዚህ ያደረገሽ? እንደውም አንድ ያስታውሳለሁ፣ ተጣልተን ፖሊሶች ሲመጡ ምን እንዳልኩ ልንገራችሁ፣ ስለ ራሴ ሪሌሽን። እግዚአብሔር ምስክሬ ነው ይላችሁ ጋይስ፣ ሁሌ በነገሮች መስካሪና እንትን አትሁኑ። ተጣላንና ስጨው አስታውሳለሁ፣ ጎረቤቶች ይደነግጡና የሆነሰት ነው ብዬ ጨውኩና ማለት ነው። ከዛ ጎረቤቶች ኮንዶሚኒየም ናቸው ማለት ነው። ኮንዶሚኒየም ነበር የምንኖረው። ብዬ በጣም እየተጫጫውን ነበረ። ብዬ ከጨውኩ በኋላ ድምፅ የጠፋ ጨብሲም አለ ምናምን። ለካስ አንዴ ሲያጠጣኝ ራሴን ስቼ ለጥ ብዬ ተኝቻለሁ። በዛው ክርትው ብዬ ተኝቻለሁ። እንቅልፍ ወስዶኛል ማለት ነው። ድምፃችንን ሲሰሙ የነበሩ ጎረቤቶች ደንግጠው ፖሊስ ጣቢያ ሄዱና ይከሳሉ፣ ያመለክታሉ። ከዛም ኦልሬዲ ሊነጋ ሲል የገባ ነው። ፖሊሶች ምናምን መጥተው በር ተንኳኳ። ይሄ ሪሌሽን ልንገራችሁ፣ እኛ ራሳችን ሴቶች የምንከፍተው ነገር አለ። ካለፍን በኋላ መተን የምናሳየው አክት አለ። አሁን ላይክ እንደዚህ ማለት ነው። ከዛም ጎረቤቶች እንዳለ መጥተዋል፣ ፖሊሶች መጥተዋል። በር ተንኳኳ፣ ከፈተ። እሱ ከፈተ። ከዛም ልጅቷ አይታለች፣ ማታ ስታስጨዋት ነበረ። ስጫት ውስጥሽ ከሆነ ሰዓት በኋላ ድምጿ ጠፍቷል፣ የታለች ሲባል እኔ ተኝቻለሁ ክርትው ብዬ ማለት ነው። ስነቃ በሪያችን ላይ የሀገር ሰው ተሰብስቦ ቁሟል፣ ፖሊስ ምናምን አለ። ከዛ ፎቅ አለብኝ ብያቸዋለሁ። ካለሱ ሰው ያለ አይመስለኝም። ከዛ እንዴት እያደረገኝ እንደወጣው ጋይስ፣ ምንስ ቢያደረገኝ ባሌ ነው። ምንም አላደረገኝም። በቃ ማታ ተጣላን፣ እግዚአብሔር ምስክሬ ነው ብላችሁ ማታ ተጣላን በቃ። ከዛም ጨውኩኝ ተኛው። ምንም አላደረገኝም። ምን አደረገኝ? ምንም አላደረገኝም። ፖሊሶችን እኮ እንደዚህ መላችሁ ጎሮ። ከዛን ቀን ጀምሮ ጋይስ ብንጫጫው አፈርድሜ ቢያበላኝ ምን ቢለኝ አንድ ሰው በራችን ላይ እንኳኳ እንግና ይመጣ። ጭራሽ እኛ ኮንዶሚኒየም ላይ እኛ የምንታወቀው እንደዚህ ፌመስ አልነበርኩም። እንደዛ የሚደባደቡት ፍቅረ ባልና ሚስቶች ነበር የምንባለው። በጨዋቴ ምናምን የታወቁን እየጮኩኝ ማለት ነው። አንዳንዴ እኛ ራሳችን ፈልገን ወይንም ደግሞ ፍቅሩ አሸንፎን አፍነን ኑረን የሆነ ሰዓት ላይ ደግሞ ብልጥ የሆነ ሴት ነቅታ ተፋለች። ካልሆነ ግን በሰዓቱ ትምህርት ይሁን ወይም ደግሞ ለህግ አካል ሂደን አሳልፈን ሳንሰጥ ቀርተን የሆነ ህይወት ሲጀምሩ እኔም እንደዚህ አይነት አንድ ሴሌብሬቲም እንደዚህ ብለች በህይወቴ እንደዚህ አይነት ነገር ገጥሞኝ ነበር እንደዚህ ብለን ፊልም ልንሰራ አይገባም። በሰዓቱ ያላደረግነውን ነገር እኔ ጋር አሉ ፊት በልዞ ምናምን እና ዛሬ እንደዚህ አድርገህ ነበር ብዬ ላወጣ ነው። በሰዓቱ ለምን አልሄድኩም? የራሴን ድክመት ነው። ፈልገዋለሁ። ፍቅሩ በልጦብኛል፣ አሸንፎኛል። የፈለግኩትን ነገር ከሱ የማገኘው ነገር ስለበዛብኝ ጉዳቴን አምቄ ኑረን። አንዳንዴ እኛ ራሳችን ነን ለሞትም የሆነ አደጋም ራሳችን አልፈን የምንሰጠው እኛ ነን። የሆነ ወንድ ልጅ ጥቃት ሲያደርስብሽ ላጥ ብለሽ ትጠፊያለሽ። እጁ ሲያነሳብሽ አብረሽ፣ አሁን የሰለጠነ ዘመን ነው። እጁ ሲያነሳብሽ አብረሽ ሞለጭ። እኔ አሁን ያን ትምህርት አይዤ አብሬ አሁን እየኖርኩኝ ጸብ ልንጣላ መሆኑ ካወቅኩኝ ልጄ ትሙት በሬን ቆልፌ ከክፍሌ አልወጣም። አንደኛ ነገር ይሄ ሁሉም ቤት አለ። ሚዲያ ላይ ስትመጡ ሁላችንም እንደማንተዋወቅ እንሆናለን። እንደሚመታኝ ካወቅኩኝ ጸብ ድብድብ ከሆነ ራሴን ለማዳን ጥንቃቄ አደርጋለሁ። ንዴቱ እስኪለቅለት ድረስ ጥጌን ይዤ ቁጭ ብዬ አዳምጣለሁ። ማሞጥሞጥም ካለብኝ በሬን ዘግቻ አሞጥሞጣለሁ እንጂ ፊት ለፊቱ አልጋፈጥም። ወንድ ልጅ ነው ምንም ቢሆን። ከዛም ከተጎዳው በኋላ ምሳሌ መሆን አልፈልግም። አሁን የተማርኩት የህይወቴን ነው የምልሽ። ይሄንን ነገር ሳትቋቋሚ አልፈሽ የሆነ ነገር በደረሰብሽ ቁጥር ፈልገሽ እየኖርሽ ካለፈ በኋላ እንደዚህ ብትይ ጥፋተኛ አንቺ ነሽ ነው የምትባዩ። አሁን ይሄንን ንግግሬን ከመጥፎ ነገር አንድ ወስዳችሁ ነው የምትመልሱት። ነው አይደለም። እኔ በራሴ ህይወት ምሳሌ እየሰጠኋችሁ ነው። ስጣላ እንደሚያጠቃኝ እንደሚጎዳኝ ስለሚገባኝ አጠገቡ ፊት ለፊቱ አልቆምም። ግደኝ አልቆምም።
ድሮ ግን ባለማወቅ አጠገቡ ቁሜ ጠጥቻለሁ። ፊቴ እስከመበለዝ አይኔ ደም እስከመምሰል ድረስ ጥርሴ ብረስ እስከምታሰር ድረስ ብዙ ነገር ደርሻለሁ። ባለማወቅ ፍንዳታነትም አለ። ጨብሲ አንድ ሰው ስለጮኸ አንድ ሰው ብቻ ይዘን መሮጥ የለብንም። ጃንም ያላትን ነገር ማቅረብ ትችላለች። እሱም ልክ እንዲያቀረበ እሷም ማቅረብ ትችላለች። የዳታ ችግር አስገቧቸው። ሚጣን አስገቧት። ሰመዱን አስገቡት። እኔ አንዴ ሚዩት ላደርግ ነው። ሰው ፓስተር ዮኒ መጥቷል መሰለኝ። ማኛውን አግባ አስገቡት። ታፕታፕ እያደረጋችሁ በዛው ኔትወርክ አንድ ጊዜ ሁላችሁ ኮፒና ታፑን አስቀጥሉት። እኔ ጆክ አንዴ ያንን አስወጣውና እኔ እናንተ እናውራ። አንግባባም ከሱ ጋር። እሺ ይመለሳል። ምንም እንዳትልዩ እኔ ጋር ነው ያለው። ምንም አላልኩም። እኔ ቴንጋ አስገባለሁ። አንተ ቀድሜ የገባው አንተ ነህ። ውረድና ከዛ ትመለሳለህ። እኔ እድሜ ለአንተ አንተም ገዛ ቤት ገብቼ ነው የማይሆን ነገር። ተው ቆይ ዮኒዬ፣ ችግር የለም ሌላ እንዳትነጋገሩ። ውረድና ኧረ እኔ ምንም አልልም። ውረድና ትመለሳለህ። ኧረ እንዲህማ አትፍረኝ። ወረድ ወይ መፍራት አንተ እንደዚህ እንዳትደፋፈር እኔ ጋር። እኔ እኮ በክብር እኮ ነው የምልህ። ገብቶሃል? እድሜ ለእናንተ አንተና ጃፒን ብዬ መጥቼ ከዛ በኋላ ነው ቪዲዮ እኔ ላይ መስራት በብዛት የጀመረው። ገባ መሳፈጥ የጀመረው። እውነቴን ነው የምልህ። እናንተም ቢያከብር እንደዛ አያደርግም ነበር። ኤኒዌይስ ወደዚህ ጉዳይ ማዳረሳችሁ ነገር ካለ መዳረስም ምንም ደርሼበትም አላውቅም። የታውቂው ነው የምደርስበት። እሱን ተው አሁን አታንሳውና እንዴት አየው ይሄን ነገር ግን መምታት የለበትም። እሺ እኔ ላበርክታችሁና ቮይሱን አንድ ጊዜ አንተና የሚጣውሩበት እሱ የተላከልኝ ሌላ መረጃ የተላከልኝ መረጃ ስላለ እሱን አሰማችኋለሁ። ኦኬ እስከዛ እናንተ ላውራ። ዩኒዬ እንዴት ነው? ሚጣ እንዴት ነሽ? ሰላም ነው አለን። ሰላም ነሽ? አለው። እኔም አንደኛ ይሄ ቶክሲክ ሪሌሽንሺፕ ነው ግንኙነታቸው። ሁለተኛ አያከብራትም። ሶስተኛ ጃኒ ምን ትፈልጋለች? እውቅናው ከሱ እኩል እውቅና አላት። በዛ ላይ ደግሞ እሱ እንኳን ሪሌሽንሺፕ ውስጥ እንኳን ቢኖሩ እንኳን እሷ እያለች ነው አይደል ሄዶ ያችን ጌዛችንን እና የሆንም ህይወት ያበላሸው። ስለዚህ ነጯን እናውራው ከተባለ ልጁ ጋጦጥ ነው። ስነስርዓት የለውም። አዎ ስነስርዓት የለውም። ዳኒ እንደኔና እንደ አንዳንዶቻችን አይደለም ቲክታክ የምትጠቀሙ። ምክንያቱም ቲክታክ እሷ ላይክ እንደ ስራዋ መተዳደሪዋ ነው። እናቷን የምታኖርበት፣ ቤተሰቦቿን የምታስተዳድርበት፣ እንዲሁም ራሷን የምትተዳደርበት ነው። ስለዚህ ይሄ ነገር ማለት ኦፍኮርስ ከዚህ በፊት ሰበብ እየፈለገ አለች እኮ ራሷ ስትናገር አይደል? ይጣላኛል፣ አካውንቴን መታረቅ ሲፈልግ አካውንቴን ያዘጓል። ከዛ በኋላ አስከፍትልኝ ብዬ ሄጄ ለምነዋለሁ። ኦፍኮርስ በቃ አሁን ሻይን እያደረገች ነው። ደስተኛ ነች በአዶናይ። ሪስፔክት ያደርጋታል፣ አፕሪሺየት ያደርጋታል። አንድ ሴት ልጅ በቃ ሁሉም ሴት የምትመኘውን አይነት ግንኙነት ውስጥ ነው ያለችው። ከማን ጋር? ከአዶናይ ጋር። ማንኛውም ወንድ ደግሞ የሆነ የጣሉትን ሲያነሱበት አይወድም። በቃ ዛ ሴት እንጂ እኔ አንድ ቀን እኔ ምንም ፐርሰናል ችግር የለብኝም። እኔ ጌመር አይደለው ምናምን። ግን ልጁ ጋጦጥ ነው። አዎ ጋጦጥ፣ ስነስርዓት የለውም። አዎ ስነስርዓት የለውም። ስለዚህ እኔ 100% ከጃኒ ጎን ነው የምቆመው። ምክንያቱም እቺ ልጅ ለቤተሰቦቿ የመጀመሪያ ልጅ ነች። ታላቅ ወንድም ቢኖራት የሆነ ነገር ሚጣዬ አንድ ጊዜ ዮኒም አለው ሁላችሁም አላችሁ። ቴንኪው። ሚዲያ ላይ ባለው ነገር ይንጓጠጣሉ፣ ይሰዳደባሉ፣ ይረጋገጣሉ። እሷም ትናገራለች፣ እሱም ይናገራል። እሷም አሁን ያወጣችው ከአዶናይ ጋር የተገናኘች አይደል ጃኒ? ዮኒ ያሳቃለሁ። ከእስር ቤት ሳይወጣ ነው። ኦኬ ከአዶናይ ጋር የመረረ ፍቅር ውስጥ ነው ያለችው። ከአዶናይ ጋር ምናልባት በቅርብ ጊዜ ነው እሱ ጋር ያለች
ለምን ጆን ዳንኤል ጋር መደወል አስፈለጋት? እሷ ያወጣችሁ አለ ከሱም አሁን እኔ የሆነ ቮይስ ስላለ ስለማሰማችሁ ለምን መደወል አስፈለጋት? ግንኙነትስ ለምን አስፈለጋት? እስቲ በምን የተነሳ እንስማውና የተቆራረጠ እንዳይሆን ሙሉ ነገር የደወለችበትም ቤት ድረስ ሁሉ እንደምትመጣ ነው እንግዲህ እኔ የተነገረኝ። እኔ አሁን ሐቁንና እውነቱን እዚህ ጋር የሰማሁትን ነገር የማየውን ነገር እኩላቸው ለኔ ይሆን ግን ገባኝ ግን እሱ አሁን ናዮጋ ትክክለኛ ህይወት ጀምሯል። እኔ ካፉ ከአንደበቱ በቃ እኔ እውነቱን ነው የምናገረው ከአንደበቱ የሰማሁትን እንዴ ይቺ ነገር ከቨር እንድትደረግማ ብዙ ነገር ይወራል ሊያረግ ይችላል። እንስማው ቮይሱን ቮይሱን ልከፍትላችሁ ነው። የተቆረጠ ካለ ግን እሷ ጋር ስለሚኖር ልንገር ጆከር አንድ ነገር እሱ የላከል ከሆነ የተቆረጠ ካለ እሷም ልልክ ስለምችል በኋላ እሳቱ እሱ ላይ ነው የሚሞር ገባ ሞር እንደዚህ አይነት ችግሮች እንዳሉ እህቱም እናቱም ታውቃለች ነው ያለችው። የእንትና እናት የማን ነው መሰለ የጆን ዳንኤል እናት ታውቃለች፣ እህቱም ታውቃለች ነው ያለችው ቃል በቃል ገባ። እነሱም እኮ ነገ እንደው ካልሸመጠጡ እግዚአብሔርን ካልፈሩ እንደዚህ ሄዶ ያሳከማትም ምንም ነገር አለ። ልጅቷ ተመታለች፣ ተደብድባለች። እንዲሁም ደግሞ ከዚህ በፊት እንደሚያዘጋባት ሲዘጋ እንደነበረ ይታወቃል። ሰው አያደርግም የሚባለው ነገር የለም። የልጁን ስም የማያውቅ ከሆነ ይህ ሰውዬ ችግር አለበት ብዬ ማስበው። የልጁን ስም እንዴት አያውቅም ብለህ ታስባለህ? ይኸው ቪዲዮ ላይ ላይቭ ነው የተናገረው ማለት ለጨዋታ ድምቀት እንጂ አይደል። እሱም ፍርድ ማግኘት አለበት፣ መከሰስም አለበት። ይሄ ወንድም ምን ብቻ አይደለም፣ ሁሉም ከእሷ ግን መቆነም አለበት። ግን እምቢ ማለት ዝም ማለቷ እራሷ ያስጠይቃታል። ምን ያህል ሴቶች ሁሉ ጊዜ ለጥቅማቸው ብቻ ሲሉ ብቻ አቢዩዝ እንደሚደረጉ ያቢ ታላቅ ወንድም የለም እኮ የሚያግዛት መረዳት ያለብሽ ምን መሰለሽ ነገር ያደረጋት ሰውነት እሱ ደግሞ ለኔ የደረሰኝ ቮይስ መቼ እንደሆነ ያም መረጃ ያለፈ ይቆይም ከሆነ ራሴ እርግጠኛ ነኝ እኔ የቆየ እንደሆነ በእርግጠኝነት መናገር እችላለሁ። የአዲስ አይደለም ይሄ ጆከር። ለምንስ እኔ አሁን ለምን አትመልስልኝ? ለምን እሱ አይመጣም? አንተ ኒውትራል ነካውን ተረዳኝ። እኔ አሁን እኔም ይሁን እዚህ አራታችንም ለጃኒ ወግንን ነው እየተናገርን ያለው። አንተ ደግሞ ኒውትራል ሆነ ነው እንዲህ ቢሆን እያልክ ስለሆነ ያ መካከል ላይ ያለክ ሰው ስለሆነ እኛ እንውጣ፣ አንተ ጋር እኛ እንወርዳለን። ይምጣ እሱ ይምጣና እሱ ሼር ይደረግለት ይምጣና ሰው እውነት ካለው በውሸት ከተከሰሰ እኔ አሁን በጣም ተናድጄበታለሁ። ቶክሲክ ሪሌሽንሺፕ ነው። ሪሌሽንሺፓቸው በጣም ያስጠላ ነበር። ይናናቃሉ፣ ይሰዳደባሉ፣ ያስጠላል። ከሁለቱም ጋር እኮ ነው፣ ከሱ ጋር ብቻ ሳይሆን ከዚህኛው ልጅ ከወለደችለትም ጋር ጭራሽ አይታወቅም ነበር አብረው መሆናቸው። ራሱ ከተወሰነ ጊዜ በኋላ ነው ሰዎች ያወጡት። ማግኘት አሁን አሪፍ ከተናገረች ፍቅሮ በልጦ ዝም ካለች ችግር አለ፣ ህግ አለ። አንደኛ ነገር፣ ሁለተኛ ነገር ፐብሊክ ፊገር ናት። አካውንቷ ላይ ብትለጥፍ ሁሉም ይቀጠቅጠዋል። ዝም ብላለች አለ። ካለፈ በኋላ እንዲህ የሚያደርገኝ ነበር አካውንቴን አዘጋ ብላ ስትመጣ ደግሞ እሱ ደግሞ ያለውን ማስረጃ ይዞ ይመጣል። እናያለን፣ አይተን እንመሰክራለን። ጃኒ ከተበደለች ከጃኒ ጎን ቆማለሁ። ጆን ዳንኤል ከተበደለ ከጆን ዳንኤል ጎን ቆማለሁ። ሴት ልጅ ስለሆነች ወንድ ልጅ ስለሆነ የሚባል ነገር የለም። እሷም ለእናቷ ልጅ ናት፣ እሱም ለእናቱ ለቤተሰቦቹ ልጅ ነው። ስለ እውነት ግን እናውራ። በቃ ስለ እውነት ጆን ዳንኤል ስህተት ከሰራ ኪዳነ ምሕረትን እኔ ያለብን እናገረዋለሁ ህዝብ ፊት፣ እሷንም እናገራታለሁ። ግን ይሄ ድራማ አትስሩ። በቃ ድራማ አትስሩ። እኔ ይህን አልወደውም። እኔ ድራማ አልወደውም። በቃ እንደዚህ ሰው ደጋፊ ስላለ የሆነ ሰው ስላለ እንደዚህ አይደለም። ከተበደለ ሰው ጎን በዚህ መሀል ደግሞ አዶናይ የምታውቀው ነገር አለ፣ ታወጣለህ። እንደዚህ አያይዛችሁ ነገሩን እንደዚህ የምታረጉ ከሆነ አዶናይ ራስ የምታውቀው ነገር አለ፣ ታወጣለህ። አታስመስሉ። ህዝብ ላይ ፊልም አትስሩ። ሁላችሁም ፊልም አትስሩ። አንዱ በዳይ አንዱ ትክክል
ስራቸውን ይስሩ። ስለ እውነተኛ ኢትዮጵያዊነት ከሆነ ከቤተሰቦቻችን ከእናቶቻችን የወረስነው አስታራቂነት ከሆነ ያለን ሁላችንም ማለት ነው ስለ እውነትንን በቃ ያለፈው አለፈ ያለው እኔ ራሴ ምክንያቱም ይሄ የሚቀጠቅጠኝ ባሌን በጣም ስለምወደው ሌላ ጠብሻለሁ ብዬ ከዛ ጋር ኢንጆይ ያደረኩኝ እሱ ጋር ደውላለሁ ጨብሰን ጋይስ የት ነህ እግዚአብሔር ምስክሬ ነው ይኸውላችሁ እውነት ሀቅ ነው የምነግራችሁ ውሸት ምናምን አይደለም ትቾ ጠብሼ ከሌላ ጋር ሁኜ ከሌላ ወንድ ጋር ቦይፍሬንድ ጠብሼ ጨብ ብዬ ስሰክር ትዝ የሚለኝ የሚቀጠቅጠኝ ነው እኔ ካንተ ሌላ ወንድ አይታየኝም እኔ አንተን ወድሃለሁ ላንተ ስል ምናምን እለዋለሁ እግዚአብሔር ምስክሬ ነው የምላችሁ ካለቀቀ አይለቅም ነው ባይዘው ሚዲያ ላይ ስለተንቦጫረቃችሁ ካለቀቀ አይለቅም ተፋታሽም አልተፋታሽም እና ይሄ እኛምና ሁላችንም የምናሳልፈው የህይወት እንትን ነው ማንንም ፈልጎት አይደለም ፍቅርም ማንንም ፈልጎት አይደለም የጥቅምም ጉዳይ አይደለም ለጥቅምም አይደለም ግን እውነታውን ደግሞ ልቦናችን ያውቃል ሴት ልጅ መጠቃት የለባትም ሴት ልጅ መጎዳት የለባትም አብዱዝ መደረግ የለባትም ህይወቷን ስትኖር መጥቶ ለሚበጣብጥ ሰው ማስረጃና እውነት ያለው ሰው ፊት ለፊት ልክ አሁን ተናግራለች ጃኒ እሱ መጥቶ መልሷል እሷ ሞታ ትናገራለች ከዛም እኛ መልስ እንመልሳለን እረፉ እንላለን ለማስታረቅ እንሞክራለን በተቀረ የግል ሀሳባችንን ስንሰጥ አንቺ ምቀኛ አንቺ ክፋት በልጅሽ አፈራባሽ በልጄ የምትዩ አንቺ ውሻ በልጄ ማንዳትኝ እኔ ነው አሁን ስሙ ልጄ እንዴት እንደምታሳዝን ይዋት ጋር ዝም ብላችሁ ስሙ ማሚ አይላስ እሺ አመሰግናለሁ አይላስ እሺ ልጅ ነው የምትረግሙብኝ ጋይስ ተው በእናታችሁ ተው በእናታችሁ እግዚአብሔር ምስክሬ ነው አባራ ልጅ ጣፍጥ እኮ ካላላ የሁሉም ልጆች ለእናታቸው